እንደምን ከርማችኋል? ስሜ ታደሰ እባላለሁኝ። በልሳን አልናገርም ባለመናገሬም የቀረብኝ ምንም ነገር የለም በሚለው የፌስቡክ ገጼ ጭምቅ ቃል ሐሳቤን ለማብራራት 2 ክፍሎችን በቀደሙት አስተላልፌያለሁኝ። ዛሬ የመጨረሻ የሆነውን ክፍል 3ን እንደሚከተለው አቀርባለሁ። አቀራረቤ ግን አድማጮችን ጥያቄ በመጠየቅ እንዲሆን ፈልጋለሁ። የመጀመሪያ ጥያቄ በልሳን ትናገራለህ? በልሳን ትናገሪያለሽ? ይህን እንዳልኩ ፈጣን ምላሻችሁ የብዙዎቻችሁ አዎ እናገራለሁ የሚል ሳይሆን አይቀርም። ይህ ምላሽ ለትክክለኛ ግምት ትክክለኛ ተጠጊ መልስ ሊሆን ይችላል። ወደ ጥያቄ 2 ደግሞ ልቀጥል። ለምን በልሳን ትናገራላችሁ የሚል። አሁን ደግሞ ምላሹ በእርግጠኝነት 2-3 ሊሆን ይችላል። አንዳንዶች እባረክበታለሁ፣ አንዳንዶች እታነጽበታለሁ፣ አንዳንዶቻችሁ እደሰትበታለሁ፣ ሌሎቻችሁ ደግሞ የጌታ መሆኔን አረጋግጥበታለሁ፣ እንደዚሁም ደግሞ ሚስጥር እቀባበልበታለሁ የሚል መልስ ትሰጡ ይሆናል። በዚህ ውስጥ የማይናገሩት ደግሞ ኃጢአተኛ በመሆኔ ባልመረጥ፣ ወላዋይ በመሆኔ ባለማወቄ ለእኔ እስካሁን ሰዓት አልሆነልኝም ትሉ ይሆናል። ግን ተናገርን ካሉት ውስጥ 3ኛ ጥያቄ ይዤ ልቅረብ። የምትናገሩት ልሳን ከእግዚአብሔር ለመሆኑ ማረጋገጫችሁ ምንድነው ብትባሉስ? ከምላሹ ጥቂቱ ምንም ማረጋገጫ የለኝም ሲሆን፣ ጥቂቱ ግን እግዚአብሔር ዳቦ ለለመነው ድንጋይ ሰጥቶ አያውቅም፣ ስለዚህ በእምነት ከጌታ የሆነውን አግኝቻለሁ፣ ባልረዳውም እጠቀምበታለሁ እንደሚሉ አውቃለሁ። ታዲያ ይህ ምላሽ ሆኖ ባለበት ስፍራ ሁሉ ልሳንን ለመናገር ደፋ ቀና ማለት ዛሬም ትልቅ ስፍራ ተሰጥቶት ቀን ተቆርጦለት ኑ ትናገራላችሁ፣ ኑ ትቀበላላችሁ በማስታወቂያነት በየአደባባዩ ይነበባል። እናም ለዚህ ጥሪ ምላሽ ሰጪው በርካታ ነው። ለመበራከቱ ሁነኛው ምክንያት ደግሞ ሰው ዳግም ከተወለደ በኋላ መወለዱን የሚያጸናበት ብቸኛ ምልክት የመንፈስ ቅዱስ ጥምቀት ነው። ይህንንም ልሳን በመናገር ይረጋገጣል ባይነታቸው ነው ሕዝብን ተጓጓዥ፣ ተንከራታችና አፈላላጊ ያደረገው። እርግጥ ነው በአንድ ወገን በልሳን መናገር የመዳን ምልክት ነው የሚል በበዛበት፣ በሌላ ወገን ደግሞ በልሳን መናገር ከአጋንንት ወይም ከሰው ነው የሚል ሌላ ጽንፍ በሀገሬው በስቶ ባለበት መንደር እንኖራለን። መቼም ለእኔ ይህን ያሉት ሁለቱም ተሳስተዋል፣ ሚዛን መጠበቅ ተስኗቸዋል። እናም እኔ ከሁለቱ ጋር አላቀነቅንም። ይልቅስ ቅዱሳት መጽሐፍት ምንን መከሩን፣ ምንን ገለጡልን? ያስተማሩንን ቅድሚያ በመስጠት መመርመር ለእርሱ መኖር ይበጀናል ባይ ነኝ። ቅዱሳት መጽሐፍት በልሳን መናገር ከመንፈስ ቅዱስ የጸጋ ስጦታዎች መካከል አንዱ መሆኑን ገልጸዋል። በተያያዥ ግን ከስጦታዎች መካከል ደግሞ እሱ አጋፋሪ ወይም ቀዳሚ አለመሆኑንም ጽፈዋል። በትይዩ በልሳን አለመናገር በመንፈስ ያልተሞላ ክርስቲያን ምልክት አለመሆኑ ተረጋግጦ ተቀምጧል። የልሳን ስጦታ ለሕዝበ ክርስቲያን ሁሉ የማይሰጥ መሆኑም ታውቋል። ይልቁኑ ስጦታዎችን ሁሉ በአግባቡ መጠቀም ግዴታቸው መሆኑ ተበስሯል። ይህ ሁሉ ከቅዱሳት መጽሐፍት የምናገኘው እውነት መሆኑን መረዳት ከሁሉ ይቀድማል። ዳግም የተወለደ ሁሉ ከተለያዩ በርካታ ስጦታዎች መካከል 1 ወይም 2 ስጦታን ከጌታ እንዳገኘ በማወቅ በእነርሱ መጠቀምና አካሉን ቤተ ክርስቲያንን ማነጽ እንዳለበት መረዳት ተገቢ መነሻ ነው። ሁሉም ስጦታ የሚለመን ሳይሆን የሚሰጥ መሆኑን፣ ፈቃዱን በእግዚአብሔር እጅ ብቻ እንጂ በማንም እጅ አለመሆኑን ማመን ተገቢ ነው። ዛሬ ላይ ጥያቄ የፈጠረው እንቅስቃሴና ከ5 10 ዓመታት በፊት በእኔ ዘንድ ውጥረትን ያመጣው ጥያቄ የዘመን አይነትን ሳይቀይር ቀድሞውም በቆሮንቶስ ቤተ ክርስቲያን የነበረ መሆኑን መገንዘብ የበለጠ ለመተማመን እገዛ ያደርጋል። በቆሮንቶስ ቤተ ክርስቲያን የጸጋ ስጦታዎችን በአግባቡ አለመጠቀም ካሏት ዋና ችግሮች መካከል አንደኛው ነበር። በሰው እይታ ውስጥ የሚካተቱ ስጦታዎች ብዙ ጥሩምባ ይነፋላቸው ነበር። በእይታ ውስጥ የሌሉት ደግሞ እስከ አለመታወቅ ይደርሱ ነበር። በቆሮንቶስ ስጦታዎች ተመሳስለው ከሰይጣን አሰራርም ጋር ተቀራርበው ተቀያይጠው ነበርና ቆሮንቶሳውያን አጓጉል ውጥረት ውስጥ በመውደቅ በመከፋፈል፣ በመለያየት፣ በመበላለጥ ውስጥ ራሳቸውን አግኝተውት ነበር። ሐዋርያው ይህንን ሁሉ ጭብጥ ከግምት በመክተት
በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ነኝ። ፍቅር እኮ ከቶ አይወድቅም፣ ይልቅስ ትንቢት ቢሆን ይሻራል፣ ልሳን ቢሆን ይቀራል በማለት በአንደኛ ቆሮንቶስ 13 ከ1-8 ጻፈልን። ፍቅር ጽኑ መሠረት መሆኑን ያኔ ያወጀ። የፍቅርንም ዝርዝር መግለጫዎች በአንደኛ ቆሮንቶስ ምዕራፍ 13 ከ1-13 በማያወላዳ ሁኔታ አጸና። ከዚህም የተነሳ ፍቅር በቀዳሚነት ባለበት ማኅበረ ምዕመን መካከል መያያዝ፣ የመንፈስ አንድነትን በመጠበቅ ወደፊት መዘርጋት ብቸኛው መገለጫቸው መሆን እንዳለበት ያን ያሳወቀ። ዛሬም እውነቱ ያው ነው። ሐዋርያው በመንፈስ ቅዱስ ተነድቶ ስለ ልሳን አጠቃቀም ሲናገር ሁሉ ነገር በስርዓት መሆኑ የግድ መሆኑን አበሰረ። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 በየተራ ይናገሩ፣ ሌላው ደግሞ ይተርጉም። የሚተረጉም ሰው ከሌለ ግን በጉባኤ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ይሄ በአንደኛ ቆሮንቶስ 14 ከ27-28 አለ። ይህ ክቡር መመሪያ ነው ጳውሎስ የሰጠው። በዚህ አገላለጹ ልሳን የሚባል ነገር የለም እያለ አይደለም። ነገር ግን በጉባኤ ክርስቲያኖች ሲገናኙ መንፈስ ቅዱስ እንደወደደ ስጦታን ከሰጣቸው መካከል በእርግጠኝነት የልሳን ስጦታ ያለው ይናገር ዘንድ ፈቅዷል። ሲፈቅድ ግን 2 ወይም ቢበዛ 3 ሰው ብቻ ነው ያለው። እነርሱም ለመናገር ስለፈለጉ ብቻ ሳይሆን በጉባኤው ተርጓሚ ኖሮ በመተርጎም ጉባኤው ትምህርት የሚያገኝ ከሆነ ብቻ በቅደም ተከተል ይናገሩ ዘንድ አሳውቋል። ተርጓሚ ከሌለ ግን መናገር ክልክል ነው። ማንም ልሳን አለኝ የሚል ለእግዚአብሔርና ለራሱ በጸጥታ መናገርን አልከለከለም። ይህ ግን ተመልካቹን ስሙልኝ በሚል ለያዥ ለገናዥ ባስቸገረ መንገድ አይደለም። በጸጥታ ከራሱና ከጠሪው ጋር ሳይራበሽ ማድረግ ይጠበቅበታል። ሐዋርያው ጳውሎስ ቤተ ክርስቲያን እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል ነው ያለው አንደኛ ቆሮንቶስ 14:5። ይህን ካለ በኋላ መመሪያውን በወጉ እያደረጀ በቁጥር 33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም አለ። በዚህ ገለጻው በየትኛውም ዘመን የተነሱ መንፈሳዊ እንቅስቃሴዎች ሁከትን፣ አለመረጋጋትን፣ ረብሻን፣ ልዩነትና መከፋፈልን በመፍጠር የዘለቁ ከሆኑ እነዚህ እንቅስቃሴዎች ከእግዚአብሔር ሐሳብና ፍቃድ ጋር ከሱ አስተምሮ ጋር አብረው ፈጽመው አይሄዱም። ይህ ተገቢ አይደለምና እግዚአብሔር የሥርዓት አምላክ ነው። በዚህም ሁሉን ነገር እርስ በርሱ ገጣጥሞ ለክብሩ አውሎታል። የዚህም ልከኝነት በቤተ ክርስቲያን ሕያው ሆኖ አገልግሎቷ በስፋትና በጥራት እንዲዘልቅ በአንድ ወይም በጥቂት ስጦታዎች ላይ ማተኮር ሳይሆን የሁሉንም አስፈላጊነት በማመን የእነርሱን በአግባቡ በሥራ ላይ መዋል ልብ ማለት መልካም ነው። በአንደኛ ቆሮንቶስ 12 እና በሌሎች የአዲስ ኪዳን ክፍሎች ስጦታዎች ብዙ እንደሆነ ተነግረዋል። ከፊሉ ተዘርዝሮ ተጽፏል። ሰውነትን ሁሉ ዓይን ቢሆን መስማት ከየት በተገኘ በማለትም በ12:17 ቁጥር ላይ አስቀምጧል። ጳውሎስ ያብራራበት መግለጫ አንድነታችን ከልዩ ልዩ ስጦታዎች የተነሳ መሆኑን ማብሰሩ ነው። ደግሞም ዳግም ስንወለድ ሁላችን ከአንድ መንፈስ በመጠመቅ የአካሉ ተቆጣሪ ሆነናል። ቁጥር 13 ላይ በምዕራፍ 12 ይህን ነው የሚለው። ይህ ልሳን በመናገር የመጣ አይደለም። ይልቅስ እንደ አንደኛ ቆሮንቶስ 14 ቁጥር 2 ማንም በልሳን ቢናገር ለሰው ሳይሆን የሚናገረው ለእግዚአብሔር ነው። ምስጢርን እንኳን የሚገልጥ ቢሆን ይህ በእግዚአብሔር ዘንድ ይታወቅ እንጂ ለሚሰሙት ወይም ለሌሎች ሰዎች ምንም ትርጉም አይሰጥም። በክርስቲያን ጉባኤ የመጣ ማንም እንግዳ በአዳራሹ ከተገኘ በርካቶች በልሳን እየተናገሩ ቢዘልቁ ሰውየው ሊል የሚችለው ሰዎቹ ለምን አበዱ የሚል መሆኑን ሐዋርያው በአንደኛ ቆሮንቶስ 14:23 ላይ ገልጿል። ከዚህም የተነሳ ወንጌል ለመስማት የመጡ ሰዎች ከውጭ ይቀራሉ፣ አሊያም ለክርስቲያን ማህበረሰብ የተዛባ ገጽታ ይዘው ይሄዳሉ፣ ያዩትንም ያስተላልፋሉ። ይልቅስ ኢየሱስ መንፈስ ቅዱስን የገለጸበትን ምሳሌያዊ ቃል ሁል ጊዜ ማሰላሰል መልካም ነው። ንፋስ ወደ ወደደው እንደሚነፍስ ማንም እንደማያውቅ መንፈስ ቅዱስም እንዲሁ ነው። በሰው ሕይወት ውስጥ እንዴትና መቼ እንደሚሰራ ማንም አያውቅም።
ማንም ፎርሙላ በማውጣት ይህ ሊሆንላችሁ እንዲህ ትሆናላችሁ አይልም። ዮሐንስ ወንጌል 3:8 እንመልከት። ማንም የልሳን ስጦታ ባይኖረው አይኑረው፣ ሌላ ስጦታ አለውና በዛ ይጠቀም ዘንድ ግድ ነው። ማንም ልሳን እንዳለው እርግጠኛ የሆነ ሰው ካለ ያንን በአግባቡ ይጠቀምበት። ይልቁኑ ለተናጋሪው ተርጓሚ እንደሌለው የእግዚአብሔር መንፈስ እያሳወቀው ተናግሮ ባይተረጉም ቢቀር ኃላፊነቱ የእርሱ መሆኑን በማወቅ ይጠንቀቅ። ለራሱ ግን በግሉ ወይም በቤቱ ይጠቀምበት። ይልቅስ 1 ቆሮንቶስ 14:1 ላይ እንደተገለጸው የበለጠውን ፍቅርን መከታተል በዛም ላይ መትጋት አስፈላጊ ነው። እንኪያስ በልሳን ባለመናገሬ ምንም ቅሬታ የለኝም፣ የጎደለኝም ምንም ነገር የለም። ቅር የማይለኝ የተሻለ ስጦታ እንደሰጠኝ በማረጋገጤ ነው። ስጦታ በሰው አማካኝነት የሚገኝ ወይም በመለማመን የሚመጣ ሳይሆን ከሰጪው ሳይለምኑት ተሰጥቶ የሚገኝ ነው። በልሳን አለመናገሬ ትክክል የሆነው መንፈስ ቅዱስ እንደወደደ ስጦታዎችን ዳግም ለተወለዱት ስለሚያድል ነው። ይህንንም የሚያደርገው አካሉ በተገቢ ሁኔታ መታነጽ ስላለበት ነው። አንዳንዶች እንደሚሉት መዳናቸው በልሳን በመናገራቸው የሚጸና ከሆነ ጸጋ መሆኑ ቀረ። ሁሉም በልሳን ከተናገረ ጳውሎስ እንዳለ አካል ሁሉ ዓይን ሆኗል። መስማት ከየት ሊመጣ ነው? መቅመስ ከየት ሊገኝ ነው? መዳሰስስ በማን ሊፈጸም ነው? ይህ ሊሆን አይገባም። እኔን በተመለከተ ተገቢና በእርሱ ዘንድ ትክክል የሆነውን ስጦታ ሰጥቶኝ በሥራ ላይ ነኝ። በዚህ እውነት የጸናሁት ታዲያ 69 ዓመተ ምህረት እንዴት አለፈ ለሰባስ በሚለው የ5 ቀን የወጣቶች ጉባኤ ላይ ተገኝቼ ወደ ቅዱሳት መጻሕፍት እንመለስ፣ መሠረታዊ ጥያቄዎችን ሁሉ እግዚአብሔር በቃሉ ውስጥ ፈቶታል የሚለው ትምህርት ልክ መሆኑን በማወቄ ነበር። ያኔ ነፃነቴን አወጅኩ። እውነት እኮ ሰፊው ሕዝብ ልክ ነው ባለው አይጸናም፣ ይልቅስ ጌታና ቃሉ ባረጋገጡት ይጸናል እንጂ። እውነት በአጃቢ ብዛት፣ በጩኸት ድምቀት፣ በታዩ ተሞክሮችና ልምምዶች አይረጋገጥም። ኢየሱስ ክርስቶስ የእውነት ምንጭ ነው። ቃሉ እውነት ነው። ከእሱ ጋር መቆም ተገቢ ነው። መንደርደሪያ ያደረግኩት እንግዲህ ይህንኑ በልሳን አልናገርም፣ ባለመናገሬም የጎደለብኝ ምንም ነገር የለም በማለት በየካቲት 17 በተወለድኩበት ቀን የለጠፍኩት የፌስቡክ ጭምቅ ሐሳብ ሙሉ መልእክት እንዲኖረው ለወደዳችሁ ወገኖቼ ይህንን ስገልጽላችሁ በሙሉ ደስታ ነው። አስተያየታችሁን እንድትሰጡ፣ ምክክራችን እንዲቀጥል ዛሬም ልመናዬ ብዙ ነው። በልሳን ስም ግን የሚሰሩ በርካታ አጓጉል ነገሮች ይቆሙ ዘንድ ግድ ነው። አመሰግናለሁ ስላደመጣችሁኝ።